ሰላም ጤና ይስጥልኝ ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ የተለያዩ መረጃዎችን ይዘን ተመልሰን መገናኘት ችለናል። ከነዛ መካከል የአርሰናል የዝውውር ከባድ ሰበር መረጃን ይዘን መጥተናል። የቦርኖ ጉማሬሽን ጉዳይ ሙሉ በሙሉ መስማማቱን ከተጫዋቹ ጋር መረጃዎች እየወጡ ነው። እንዴት ሊስማማ ቻለ? ምንስ ተካቶበታል? አብረን እንመለከቷለን። እንዲሁም የአንድ ተጫዋችንም ዝውውር ሂደት ለመጨረስ ከጫፍ መድረሱን መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ አንድ አማካኝ፣ አንድ ግብ ጠባቂ ማስፈረሙ ተረጋግጧል። እነማን ናቸው የሚለውንም አብረን የምንመለከተው ጉዳይ ይሆናል። የባርሴሎናና የቼልሲ አዲስ እንቅስቃሴ እንመለከታለን። ባርሴሎና ለአዲስ ኮከብ ተጫዋች ጥያቄ ማቅረቡን ተመለከትን። ጃቢ አሎንሶ ደግሞ በስታንፎርድ ብሪጅ የመጀመሪያ የስራ ቀኑን ማሳለፍ ችሏል። የተናገራቸውን ነገሮች አብረን የምንመለከተው ጉዳይ አለ። በመጨረሻም በዓለም ዋንጫው እንግዲህ ፈረንሳይ ሞሮኮን አሸንፋ ግማሽ ፍጻሜውን ተቀላቅላለች። ኤምባፔና ሜሲ እንግዲህ በታሪክ ከፍተኛ ጎል አግቢ ለመሆን እያደረጉት ያለው ፉክክር የት ደረሰ? እነዚህን ሁሉ በጥልቀት እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ለቻናላችን አዲስ ከሆናችሁ የደወሏን ምልክት እየተጫናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ጀምሩ። በመጀመሪያም መረጃችን ስንሄድ ሰሜን ለንደን በአሁኑ ሰዓት በዝውውር ዜናዎች እየተናወጠች ትገኛለች። ታዋቂው የፈረንሳይ ጋዜጣ ሌኪፕ እንደዘገበው ከሆነ የኒውካስትሉ ብራዚላዊ አማካይ ቦርኖ ጉማሬሽ ወደ አርሰናል ለመዘዋወር ፈልጓል። ተጫዋቹ ከአርሰናል ጋር የ5 ዓመት ውል ለመፈራረም ሙሉ በሙሉ ተስማምቷል። ነገር ግን ነገሩ ቀላል አልሆነም። አርሰናል ያቀረበው የመጀመሪያ ይፋዊ የ60 ሚሊዮን ፓውንድ ሂሳብ በኒውካስትል ውድቅ ተደርጎበታል። ኒውካስትሎች ከተጫዋቹ ጥራት አንጻር ተጨማሪ ገንዘብ ይፈልጋሉ። ሌላው የሚገርመው ነገር ቡርኖ የቀድሞ ክለቡ ኦሎምፒክ ሊዮን ከዚህ ዝውውር 10% ሽያጭ ድርሻ ያገኛል። አርሰናል ዋጋውን አሻሽሎም እንደሚመጣ ይጠበቃል ሲል ነው መረጃዎች እየወጡ የሚገኙት። በዚህም ጋር በተያያዘ እንግዲህ አርሰናል እዚህ ላይ ብቻ አላበቃም። የብሪታንያው ጋዜጣ ዘሰን እንደገለጸው ከሆነ መድፈኞቹ የክለብ ብሩዥን ኮከብ ክርስቶስ ዞሊስን በታሪካዊው የ35 ሚሊዮን ፓውንድ ዋጋ ለማስፈረም ተቃርቧል። ይህ ዝውውር ዞሊስን በታሪኩ ውድነቱ ቀዳሚው ግሪካዊ ተጫዋች አድርጓል። ይህ ዝውውር ለምን አስፈለገ? ምክንያቱም እንግዲህ ሊያንድሮ ትሮሳርድ ከዓለም ዋንጫው በኋላ በ17 ሚሊዮን ፓውንድ ወደ ቤሽኪታሽ ለመዘዋወር መስማማቱን ተከትሎ ነው። አርቴታ እሱን ቦታ ለመተካት የ24 ዓመቱን ክርስቶስ ዞሊስን የመረጠው በዚህ ምክንያት ነው። ዞሊስ ባለፈው የውድድር ዘመን በ52 ጨዋታዎች 22 ጎል እና 29 አሲስት በማድረግ አስደናቂ ጊዜን አሳልፏል። በተጨማሪም አርሰናል የአስቶን ቪላውን ሞርጋን ሮጀርስ የመግዛት እቅዱ አሁንም እንዳለ ነው። ምንም እንኳን ቪላዎች ለሮጀርስ 130 ሚሊዮን ፓውንድ ሰማይ የነካ ዋጋ እየጠየቁ ቢገኝም አርሰናል የፕሪሚየር ሊጉን ዋንጫውን ለማስከበር ቡድኑን በሻምፒየንስ ሊግ ለማጠናከርም እነዚህን ተጫዋቾች ለማስፈረም ጥረት እንደሚያደርግ መረጃዎች እየወጡ ይገኛሉ። አሁን ደግሞ ወደ ኦልትራፎርዱ ማንቸስተር ዩናይትድ እናምራ። በዩናይትድ ቤት አዲሱ አሰልጣኝ ካሪክ እንግዲህ ትልልቅ የአማካይ ክፍል መልሶ ግንባታም እያደረገ ይገኛል። በመጀመሪያ ደረጃ ዩናይትድ የቼልሲውን ወጣት አማካይ አንድሬ ሳንቶስን በ50 ሚሊዮን ፓውንድ ለማስፈረም መስማማቱን ተመልክተናል። ሳንቶስና ኤደርሰን በድምሩ ከ100 ሚሊዮን ፓውንድ ባነሰ ዋጋ ወደ ዩናይትድ የመጡ ሲሆን በዚህ ሳምንትም የሕክምና ምርመራቸውን ያደርጋሉ። በተለይ የኤደርሰን የሕክምና ምርመራ ላይ ብዙ ጭምጭምታዎች እየተነሱ ይገኛሉ። ነገር ግን በነገው ዕለት የመጠናቀቅ ሁኔታው በጣም ከፍተኛ እንደሆነ ነው መረጃዎች እየተገኙ ያሉት። አንድሬ ሳንቶስም የሕክምና ምርመራውን አጠናቋል ተብሏል፣ እንደ ፋብሪዞ ሮማኖ ዘገባ መሰረት ማለት ነው። ግን ደግሞ ካሪክ በዚህ ብቻ አላቆመም። አሁንም ሌላ አማካኝ ይፈልጋል። የሮማው ፈረንሳዊው አማካኝ ማኑ ኮኔ የዩናይትድ ቀጣይ ኢላማ ሆኗል ሲሉ መረጃዎች እያሳዩ ይገኛሉ። ሮማ የፋይናንስ ሕግን ለማሟላት ተጫዋቾችን መሸጥ ስላለበት ኮኔን በ50 ሚሊዮን ፓውንድ ለመልቀቅ ፈቃደኛ ናቸው። እንዲሁም ደግሞ ተጫዋቹም ወደ እንግሊዝም መምጣት ይፈልጋል እየተባለ መረጃዎች እየወጡ ይገኛሉ። በተጨማሪም በግብ ጠባቂ ክፍል ላይ ዩናይትድ አዲስ ተጠባባቂ ግብ ጠባቂን አግኝቷል። ካርል ዳርሎንን ማስፈረማቸው እየተመለከት እንገኛለን። ሙሉ በሙሉ ከስምምነት ደርሰዋል። ውሉ እስከ ሰኔ 2029 የሚቆይ ሲሆን የማራዘሚያ አማራጭም አለው። ታማኙ ጋዜጠኛ ፋብሪዞ ዝውውሩ መጠናቀቁንና ነገም ፊርማው እንደሚረጋገጥም
መረጃውን እያወጣው ይገኛል። ስለ ራሽፎርድ ምን አዲስ ነገር አለ? ራሽፎርድ በባርሴሎና በውሰት ከቆየ በኋላ ባርሴሎናዎች በ26 ሚሊዮን ፓውንድ የመግዛት መብታቸውን ሳይጠቀሙበት መቅረታቸውን ተመልክተናል። ታዲያ አሁን ዩናይትድ ራሽፎርድ ከዓለም ዋንጫው ረፍት በኋላ ወደ ካሪንግተን ልምምድ ማዕከል እንዲመለስ እያዘጋጀው ነው። በድጋሚ በውሰት የመስጠት ምንም አይነት ፍላጎት የላቸውም። ገዢ ከመጣ ሰየው፣ ካልሆነ ግን በዚሁ ክለብ ለመቅረትም ከተጫዋቹ ጋር ድርድር እንደሚያደርጉ መረጃዎች እየወጡ ይገኛሉ። ወደ ስፔን ስናምራ ባርሴሎና ከማርኮስ ራሽፎርድ ይልቅ እንግዲህ ፊቱን ወደ ሌላ ኮከብ አዙሯል። እንደ ስካይ ጀርመኒ ዘገባ ከሆነ ባርሴሎና የዶርትመንዱን ፈጣን የክንፍ ተጫዋች ካሪም አዲየሚን ለማስፈረም ንግግር ጀምሯል። ባርሳ የመጀመሪያ የ17 ሚሊዮን ፓውንድ ጥያቄ ቢያቀርብም ዶርትመንድ ግን ያኔ ለተጫዋቹ የከፈለውን የ28 ሚሊዮን ፓውንድ ሙሉ በሙሉ ማስመለስ ይፈልጋል። አዲየሚ ኮንትራቱ የመጨረሻ ዓመት ላይ በመሆኑና ከአሰልጣኝ ፍሊክ ጋር የመስራት ከፍተኛ ፍላጎት ስላለው ባርሴሎና ዝውውሩን በቀላል ዋጋ ማጠናቀቅ እንደሚችል እያመነ ይገኛል። ባርሳ አስቀድሞ ጎርደንን በ69 ሚሊዮን ፓውንድ ማስፈረሙ ወይም ደግሞ በ80 ሚሊዮን ዩሮ ማስፈረሙ ይታወሳል። የባርሴሎና የፊት መስመር በአዲስ ውድድር ዘመን እጅግ አስፈሪ ሊሆን እንደሚችልም ምልክቶች እየታዩ ይገኛሉ። እንግዲህ ጎርደን አንዱ ነው። አዲየሚ ቀጣዩ ሌላኛው ፈራሚ ሊሆን ይችላል። ላሚን ያማል እንደሚጠበቀው ይገኝበታል። ምናልባት ደግሞ ጁሊያን አልቫሬዝም ከአትሌቲኮ ማድሪድ የመውጣት ፍላጎት መብቱ ከተከበረለት ምናልባት መዳረሻው ባርሴሎና ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። በሌላ በኩል ዳግም ወደ ለንደን ስንመለስ አዲሱ የቼልሲ አሰልጣኝ ዣቢ አሎንሶ በስታንፎርድ ብሪጅ ስራውን በይፋም ጀምሯል። አሎንሶ በሰጠው የመጀመሪያ ቃለ መጠይቅ ላይ ጠንከር ያሉ መልእክቶችን አስተላልፏል። እኔ በእግር ኳስ ውስጥ የማልደራደሩባቸው ህጎች አሉ። በከፍተኛ ደረጃ ለመወዳደር ዋጋ ለመክፈል ፈቃደኛ መሆን አለብህ። ምንም ነገር መደበቅ አትችልም። ለቡድኑ ጥቅም ስትል ያለህን ሁሉ መስጠት አለብህ። ቡድኑ ሁል ጊዜ ከሁሉም በላይ ነው ሲል ገልጿል። አሎንሶ ይህ አስተያየቱ ለአንድ ለሁለት ለሶስት ተጫዋቾች አይመስልም። ሙሉ ለ20 ምናምን ተጫዋቾች ለቼልሲ ተጫዋቾች የተላለፈ መልእክት ይመስላል። ምክንያቱም በቼልሲ ቤት ባለፉት ዓመታት እንግዲህ እንደምናውቀው ቀልድ ነበረ። እንደ ቡድን የሚታሰብ ነገር የለም። ሁሉም ነገር ስለ ግል ብቻ ነው። በተለይ ደግሞ ተጫዋቾች የሚያስፈርሙበት መንገድ ተመልክተን ከሆነ ለምሳሌ ያክል ዋነኛው ፊርማ ኮል ፓልመር ነው። ኮል ፓልመር ተደልሎ የመጣበት መንገድ ከተመለከትን በርካታ ነገሮችን ጥቅሞች ወደሱ ያደሉ ነበሩና በዚህ አይነት ሁኔታ የሚያስብ አንድም ተጫዋች እንደማይፈልግ ዣቢ አሎንሶ ግን አረጋግጧልና አሎንሶ በኮባም ጠንካራ የስራ ባህልና ዲሲፕሊን ለመገንባትም ቃል መግባቱን ተመለከተን። የቼልሲ ደጋፊዎች በአሎንሶ ስር አዲስ ተስፋ መሰነቃቸውን ተመልክተናል። በመጨረሻም ወደ ዓለም ዋንጫ አስደናቂ ጨዋታችን እንሂድ። በሩብ ፍጻሜ ፈረንሳይ ሞሮኮን 2-0 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው ተቀላቅላለች። የሪያል ማድሪዱ ኮከብ ኪሊያን ኤምባፔ በመጀመሪያ አጋማሽ በዩናይትዱ ተከላካይ ናስር ማዝራዊ ጥፋት ተሰርቶበት ፍጹም ቅጣት ምት አግኝቶ ነበር። ነገር ግን ኤምባፔ የመታውን ኳስ የሞሮኮ ግብ ጠባቂ ያሲን ቦኑ በቀላሉ እንዳዳነበት ተመለከትን። ነገር ግን ኤምባፔ በቀላሉ እጅ የሚሰጥ ተጫዋች አይደለም። በ60ኛው ደቂቃ ላይ ከሳጥኑ ጠርዝ ላይ እጅግ ድንቅ የሆነችና የምትታጠፍ ኳስ ከመረብ ላይ በማሳረፍ ፈረንሳይን መሪ አደረገ። ከ6 ደቂቆች በኋላ ደግሞ የባላንዶሩ ባለቤት ኦስማን ዴምቤሌ የሞሮኮን ተከላካዮች ሰንጥቆ በመግባት ሁለተኛውን ጎል አስቆጠረና የፈረንሳይን ድል አረጋገጠ። በዚህ መሰረት ፈረንሳይ በዳላስ በሚደረግ የግማሽ ፍጻሜ ጨዋታ ከስፔን ወይም ደግሞ ከቤልጂየም ጋር የምትጫወት ይሆናል። ይህ ጎል ለኤምባፔ እንግዲህ በዚህ የዓለም ዋንጫ 8ኛ ጎሉ ሆኖ ተመለከትን። የጎልደን ቡቱን ፉክክር ላይ ከቀድሞ የቡድን አጋሩ ሊዮኔል ሜሲ ጋር እኩል ሆኗል። ነገር ግን ኤምባፔ ብዙ አሲስት ስላለው አሁን ላይ መሪነቱን መያዙንም እየተመለከትን እንገኛለን። የሚገርመው እንግዲህ የሁለቱ ኮከቦች ፉክክር በዓለም ዋንጫው ታሪክ ከፍተኛ ጎል አግቢ ለመሆንም ጭምር ነው። በአሁኑ ሰዓት የ27 ዓመቱ ኤምባፔ 20 የዓለም ዋንጫ ጎሎች ላይ ሲደርስ የ39 ዓመቱ ሊዮኔል ሜሲ ደግሞ 21 ጎሎች አሉት። በመካከላቸው ያለው ልዩነት የአንድ ጎል ብቻ ነው። ይህ ፍልሚያ ምን ሊሆን እንደሚችል መገመትም ይከብዳል ማለት ነው። የዛሬው ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አርሰናል ጉማሬሽን በ60 ሚሊዮን ፓውንድ ማግኘት ይችላል ወይስ ዋጋ መጨመር አለበት? ሀሳባችሁን ጻፉ። ኤምባፔ የሜሲን የዓለም ዋንጫ ጎል ታሪክ
ክብረ ወሰን ይሰብረዋል ብላችሁ ታስባላችሁ? ሀሳባችሁን እንደተለመደው አስፍሩልን። በኮመንት መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁም ሼር ማድረጋችሁንና አዳዲስ መረጃዎች በፍጥነት እንዲደርሷችሁ የደወል ምልክቷን መጫናችሁን እንዳረሱ። በቀጣይ እስከምንገናኝ ድረስ መልካም ጊዜ